ሰላም የጽሁፍ ቲዩብ ተከታታዮች አሁን ደግሞ ከባለፈው የቀጠለ የስልክ ንግግር ምሳሌ እናያለን። ተቀባይዋ ምን አለች? ሄሎ ዶክተር ሆቴል ሲሳይ ደግሞ ምን አለ? ለዶክተር ዋሲሁን እከቦ አለ። ምን ማለት ነው? ለዶክተር ዋሲን ማግኘት ይችላልው ማለት ነው። ተቀባይዋ ደግሞ ያለው ዶክተር ዋሲን እከሉ ታች ፈተመለክ አለች። ተቀባይዋ ምን ማለት ነው? ይሄም ዶክተር ዋሲን የለም መልእክት መቀበል ይችላልው እከሉ ታች ፈተመለክ ሲሳይ ደግሞ በስንት ሰዓት ይመለሳል አለ። ስንት ሰዓት ይመለሳል አለ። ተቀባይዋ ደግሞ አሃዱ ሰዓት ይመለሳል ከአንድ ሰዓት በኋላ ይመለሳል አለችው። ሲሳይ ደግሞ ደረ አሃዱ ሰዓት ካለ እጽዋአቺ አለ። እሺ ከአንድ ሰዓት በኋላ ደግሜ እጠራሻለሁ አለ። ተቀባይዋ ደግሞ ሰናይ ደህና ሁን አለችው። ሰናይ ደህና ሁን አለችው። ሲሳይ ደግሞ ደህና ሁን አላት። እሺ ደህና ሁኚ አላት ማለት ነው። ሌላም ሄሎንና ለዲያቆን ዮናስ በስልክ ደውላ ያነጋገረችው ነገር እናያለን ማለት ነው። ጸሐፊዋ ምን አለች? ሄሎ ሄለን ደግሞ ሄሎ እከሉ ራቺዋ ለዲያቆን ዮናስ አለችው። ጸሐፊዋ ደግሞ ምን ማለት ነው ሄለን ያለችው? ሄሎ ማለት ሄሎ ተመሳይ ወይም ኔም ማለት እንደምንችል ባለፈው አይተን ነበር። ሄለን ደግሞ ምን አለች? ሄሎ እከሉ ራቺዋ ለዲያቆን ዮናስ ወይም ለዲያቆን ዮናስ አለችው። ይሄም እከሉ እርከቦ ወይም ይቻላል ማለት ነው። እርከቦ ለዲያቆን ዲያቆን ዮናስን ማግኘት ይችላልው አለች ሄለን። ጸሐፊዋ ደግሞ መኑ አንቺ አለቻት ጸሐፊዋ። ሄለን ደግሞ ሄለን አና አለች። እኔ ሄለን ነኝ አለች ሄለን። ጸሐፊዋ ደግሞ ተሳልኒ በቀቢ ንስቲታ ይቅርታ አድርግልኝ ትንሽ ጠብቅኝ አለችው አለች ጸሐፊዋ ለሄለን። ሄለን ደግሞ እሺ አለች ማለት ነው። ሌላ ሶስተኛ ረዘም ያለና የመጨረሻው ንግግር ደግሞ ሁለቱ ሴቶች ናቸው። ቤዛዊትና ቤተልሔም ይባላሉ። የጅማ ዩኒቨርሲቲ ተማሪዎች ናቸው የተነጋገሩት ንግግር ደግሞ አሁን እናያለን። ቤዛዊት ምን አለች? ሄሎ ቤቲ ለምን ጠፋች አለች። ሄሎ ቤቲ ለምን ደወልሽ ማለቷ ናት ቤዛዊት ያለችው። ቤተልሔም ደግሞ አንሰ ይጠፋችሁ ለልጅ እንደ ጠፊ ሊታ ጠፋች ትልን እኔ አልደወልኩም ራስሽ ደውለሽ አንቺ ደወልሽ ትኛለሽ አላት። ቤዛዊት ደግሞ ለምን ይራከብኩቺ በጽራ ለምን ይራከብኩቺ በጽራ ማለት በጧቱ ለምን አላገኘሽም ጧት ለማለት ዋናት። ቤተል ደግሞ ደብረመዊ ሀዊረ ያባ ወደ ደብረመዊ ቤተክርስቲያን ሂጄ ነበር አለቻት። ቤዛዊት ደግሞ ዳንተ ዝንቱ ኡቱ ተጠፋይ ክኒ አለቻት። በዚህ ነው የደወልሽልኝ አለቻት። በዚህ ምክንያት ነው የደወልሽልኝ አለቻት። ቤተልሔም ደግሞ አንቲ ኤሆር ቺኖ ይዚ መድኃኔ ዓለም ወጡ አንቺ አልሄድሽም እዛኔ እኮ ዛሬ እኮ መድኃኔ ዓለም ነው አለች። መድኃኔ ዓለም ነው ቤዛዊት ደግሞ ይወርኩ ዳይሙ በምስት አሐወር አልሄድኩም ምሽት ግን እሄዳለሁ አለች። ቤተልሔም ደግሞ ለምን ታቤራና ኢንሐወር አለች። ለምን አብረን አንሄድም አለች። ቤዛዊት ደግሞ አንተ ተፈሳ ለማ ፈቃድቺ ኮነ
ደስ ይለኛል ፍቃድሽ ከሆነ ቤተልሔም ደግሞ ኦሆ ሀቢረና ንሐውር እሺ አብረን እንሂድ አለቻት ቤዛዊት ደግሞ በሰዓተ ሰርክ እፀዋዕኪ በሰርክ ሰዓት እጠራሻለሁ አለቻት ቤተልሔም ደግሞ ኦሆ እህቴ እሺ እህቴ አለቻት ቤዛዊት ደግሞ ሰላም ሁኒ ማለቷ ናት ቤተልሔም ደግሞ ለሁላችን አለች ማለት ነው ከዚህ ብዙ ነገር ተምረናል ብያስባለሁ እናም በቀጣይ ከዚህ የተሻለ መርሃ ግብሮች እንዲኖሩ አስተያየታችሁ በኮሜንት ሴክሽን ማስቀመጥ አትርሱ ይሄ እጹብ ልሳን ነው የፈለጋችሁን ጥያቄ ኮሜንት ማስቀመጥ የተፈቀደ ብቻ ሳይሆን የሚደገፍ ስለሆነ ሁላችንን መጻፍ አንርሳ ማለት ነው መልካም ቀን ይሁንላችሁ ቻው